ጌታ ሆይ እርዳኝ። እንደ ልጅነቴ መጸለይ ያቆምኩት እኔን እርዳኝ። አንተን በመጠባበቅ ተስፋ የዛልኩት ምንም ጸሎቴ የሚሰማ አልመስልህ አለኝ ጌታ ሆይ። እንዲሁ ለአየሩ ምጮህ ይመስለኛል፣ ንፋስም መጎስም ይመስለኛል። የኔ ጸሎት በአንተ ፊት ሞገስ ያጣ ነው የሚመስለኝ። ለምን ብዙ ሞክሬ አልሆነልኝም። እንደዚህ እንደ አመፀኛው ዳኛ ፊቴ የቆመ ነገር አልወድቅ አለ። በቃ እንደወደደ ነገሩ ይሁን ብለህ አቆምክ። እግዚአብሔር ይላል አታቆም። አንድ ዳኛ ነበር ይላል። የዘመኑ ዳኛ ልክ ኢትዮጵያ ውስጥ እንዳለው ዳኛ አይደለም እና ካባ ለብሶ ደስ ወዳለው ቦታ ነው ሄዶ የሚፈርደው እና ድንኳን ይተከልለታል። በድንኳን ውስጥ ነው። ዛሬ ጅማ ነው ካላችሁት ነገ ወለጋ ሊሄድ ይችላል እና ይሄ ነው የሚባል አድራሻ የሚለው ይሄዳል እና ድንኳን ውስጥ ይቀመጣል። የሱ ቦዲጋርዶች አሉ። በሰፈሩ ያሉ በሙሉ ጉዳይ ያለባቸው ግር ብለው ይመጣሉ። ስለዚህ ወደ ዳኛው ድንኳን ውስጥ ወደ ተቀመጠው ዳኛ መርጠው ኬስ ካለባቸው ሰዎች መርጠው የሚያስገቡት የዳኛው አፈቀላጤዎች ናቸው። ስለዚህ ወረፋም የለው ምንም የለው። አንተ ብለው ነው የሚያስገቡት። በፈለገ ወራት ነው የሚሰየመው። ይሄ እግዚአብሔርን አይፈራም፣ ሰውን አያፍርም፣ አመፀኛ ዳኛ ነው ይለዋል። እንዲያውም መበለቷ እንደ ዛሬ እንባ ጠባቂ የላትም፣ ጠበቃ የላትም፣ ህገ መንግስት የላትም። መበለት ማለት ባል የሞተበት ሴት ነው። ማንም ምንም ሊያረጋት የሚችል ባል የሌላት ገንዘብ የሌላት ድሃ ነች። ሰውየው ፍርደ ገምድል ነው፣ ሴትዮዋ ደግሞ ድሃ ነች። ጉቦ ለመስጠት አትችልም ማለት ነው። ስለዚህ ድንኳን ጥሎ አመፀኛው ዳኛ ለዳኝነት ሲቀመጥ ጉቦ ሰታ እንዲያስገቧት አቅም የላትም። ገንዘብ ያላቸው ባለጠጋ የሆኑ ዘመድ ያላቸው ወደ ዳኛው ለመቅረብ ይችላሉ። እችን መበለት ግን ማንም ሊያስጠጋት አይችልም ወደ ዳኛው። ስለዚህ ያላት አማራጭ አንድ ነው። ዳኛው ካልፈረደላት ከባላጋሯ ድል መንሳት አትችልም። ይሄ ድል ደግሞ ከአንዴ ካመለጣት ለዘላለም አመለጣት። ገዢ ረዳት የላትም እና ገንዘብ መስጠት አትችልም። ባል የላትም። እንደ ምናምን የተቆጠረችው ግን ሴትዮዋ ተስፋ አልቆረጠችው። እግዚአብሔርን አይፈራም፣ ሰውን አያፍርም፣ በአመፅ በጉቦ የሚንቀሳቀስ ዳኛ ነው። ስለዚህ ምን ይሻለኛል? እግዚአብሔር ሆይ ካንተ በቀር የሚፈርድልኝ የለም አላለችም። ድንኳኑ ተዘልሎ የተቀመጠበት ከፍ ብላ ተራራ ላይ ወደ ዳኛው መጮህ ጀመረች። ወደ ውስጥ ባትገባም ከባላ ጋር ይፍረድልኝ ብላ ትጮኻለች። እንደማይሰማት እኮ 100% እርግጠኛ ነች። አመፀኛ ነው ግን ተስፋ አትቆርጥም። ነገም ስትጮህበት ከነገ ወዲያም ስትጮህ ሊያባርሯት ይሞክራሉ። መታ ትጮኻለች። ስልችት አለው ሰውየው። ኢየሱስ እንዳለ ምንም እግዚአብሔርን ባልፈራ ከድንኳን ውጭ ሆና እየጮኸች ከምትጨቀጭቀኝ እፈርድላታለሁ አለ። የሚያስገርም ሴትዮ ነች። እንዴት ድል ነሳችሁ ይህን ሰው? አንድ የጦር መሳሪያ ያላት መጨቅጨቅ፣ ጸንቶ መጮህ፣ ያለመታከት መቆም የሚለውን እኮ ለማጉላት ነው። ከዛ የምትፈልገውን አገኘች። አሁን ምሳሌውን ሲያነጻጽር ወደኛ ያመጣዋል። እንግዲህ ይሄ ክፉ ዳኛ አይደለም፣ ክፉ ዳኛ፣ ፍርደ ገምድል ዳኛ እያለ ወደኛ ያመጣዋል ማለት ነው። እሺ ሴትዮዋንም ከኛ ጋር ያነጻጽራታል። ሴትዮዋ በማንም ለመነጠቅ ቀላለች። እቺ መበለት የእግዚአብሔር ምርጦች የተባሉ ስለ አገልጋዮች ነው እንጂ ስለ ደህንነት አይደለም። ምርጥ የተባለው እግዚአብሔር መርጦ ያዳናቸው ማለት ሳይሆን ለማገልገል የተሰጡ እንደማለት ነው። እቺ ማንም ጠባቂ የላትም። የእግዚአብሔር ምርጥ አገልጋዮች ግን ጠባቂ አላቸው አይደለም። ዳኛው ለሷ እንግዳ ነው፣ አታውቀውም። ለእናንተስ ዳኛው ማን ነው? አባታችሁ ነው አይደለም። ለሷ ጠበቃ የላትም የሚከራከር። ለእናንተ በሰማይ ጠበቃ አለ። ከሷ ጋር እኮ ነው የሚያነጻጽረን። ምንም የተስፋ ቃል የላትም ከአመፀኛው ዳኛ። እናንተስ ብዙ የተስፋ ቃል አላችሁ። እሷ የምትጮኸው ፍርድ ቤት ለመግባት ነው። እናንተ ግን ወደ ጸጋ ቤት እኮ ነው የምትገቡት እያለ እኮ ነው የሚያነጻጽረው። ሁሌ ብትጮህ ድምጿን የሚጠላ ሰው አለ። የእናንተን ድምፅ ደግሞ የሚወድ አምላክ አለ። ከአመፀኛው ዳኛ ጋር እኮ ነው የሚያስተያየው እግዚአብሔር ራሱ አይደለም። ዳኛው ጉቦኛ ነው። እኔ ግን ጻድቅ ነኝ እኮ የሚለው እሱ ሲፈለግ ነው የሚሰየመው። እኔ ግን ሁሌ አለው። ሁሌ እሱ ለሁሉ ሰው አይገኝም። እኔ ግን ለሁሉ ሰው ዝገኛለሁ እኮ ነው የሚለው። በእውነት በጣም ሲያስተያየው ሲያነጻጽረው ሰማይና ምድር ነው።
ሳትሰለች ስለ ፍትህ ጮኸች፣ እግዚአብሔርም አመፀኛው ዳኛም ፈረደላት። ከዛ ይልና ወደ ኮንክሉዥን ይመጣል። ምን ይላል? እናንተስ እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹማ። አመፀኛው ዳኛ እንዲህ ከፈረደ ቀንና ሌሊት ለሚጮሁ ለምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ምን ማለት ነው? ፈጥኖ ይፈርድላቸዋል። አያችሁ፣ እኛ በጊዜው በሚወሰን ቀመር ውስጥ ስላለን ፈጥኖ የሚለው ትርጉም ቶሎ አይገባንም። በእውነት ትልቁ ከባድ ነገር የኛ እግዚአብሔር ዘገየ፣ ሰው የለኝም፣ ጠላት በዛብኝ። እግዚአብሔር ከዘላለም አንጻር ስለሚያየው ከሞት በኋላ ያለው የእግዚአብሔር መንግስት ዘላለማዊ ስለሆነ 1000 ዓመት እንኳን ቢሆን ፈጥኖ ነው የሚለው ጌታ። ላንተ እኮ ነው የዘገየ የሚመስል 20 ዓመት ጠበቁ፣ 30 ዓመት ጠበቁ። እግዚአብሔር ግን ሰማይና ምድር አልፈው የእግዚአብሔር መንግስት የሚመጣበት ቀን ቅርብ እንደሆነ ስለሚያውቅ እንደ እንፋሎት ነው የሚቆጥራት የኛን። ብዙ ዓመታት በጾም በጸሎት ታገስኩት የምትለውን እግዚአብሔር እንደ እንፋሎት ነው የሚያየው። ከዘላለም አንጻር ሲታይ ይሄ ዓለም ፈጥኖ የሚያልፍና የማያልፍ የእግዚአብሔር መንግስት እንደሚመጣ ስለሚያውቅ እኮ ነው። ለኛ ነው ከዘገየ የሚመስለን። በእግዚአብሔር መነጽር የዘላለሙን እንድምታ ብታየው በጣም ጥቂት ጊዜ ነው የታገስከው። እግዚአብሔር ለምርጦቹ ፈጥኖ አይፈርድላቸው? ምን ፍርዱ ምንድነው? እዚህ ስትለምነው እዚህ የምትቀበለው አይደለም። እውነተኛ ፍርድ ከሞት በኋላ ያለው ብድራትን እኮ ሲያመለክት እግዚአብሔር ለምርጦቹ ፈጥኖ ይፈርዳል። መቼ ነው ፈጥኖ? በክርስቶስ ምጽአት ይፈርዳል አይደለም? ይበይንላቸዋል። ምን ይበይናል? ብድራትን ይሰጣቸዋል። መቼ? በምጽአት ነው አይደለም? ፈጥኖ ይበይንላቸዋል። ለሚታገሳቸው ይፈርድላቸዋል። በምጽአት መነጽር ለክርስቶስ ምጽአት የተዘጋጀ ሰው አንዱ ምልክቱ ምንድነው? የቅዱስ ቃሉን ማጥናቱ ነው። ሁለተኛስ ምልክቱ በጸሎት መጽናቱ ነው አይደለም? ሁልጊዜ በጸሎት የማይጸና ሰው ካየ ለምጽአቱ የተዘጋጀ ማንነት የለውም። በእለት ተእለት ኑሮ ውስጥ ሰምጧል ማለት ነው። ስለዚህ አንደበቱ ስንፍና የሚናገር ሰው በጉልበቱ ላይ ጸሎት በልቡ ላይ ቃል ካጣ ለምጽአቱ አልተዘጋጀም ማለት ነው። ሁለት የጦር መሳሪያ ብቸኛ መለኪያ በልቡ ኢያሱና ካሌብ ቃሉን አሰላስል ነበር እንደሚል በልቡ ቃሉን የሚያሰላስል በጉልበቱ ላይ ጸሎት ያልጠፋ ሰው መቼም ለመነጠቅ አይደለም መቼም ለመሄድ የተዘጋጀ ሰው ምልክት ነው ማለት። በመጨረሻ ዘመን እምነት ያለው ሰው አገኝ ይሆንን የሚለው ምን ማለት ነው? ቃሉን የሚያሰላስልና በጸሎት የሚተጋ ሰው አገኝ ይሆንን ማለት እኮ ነው ጥያቄ። በጣም አጠያያቂ ጥያቄ ነው በእውነት። ስለ ጽናት ሳስብ እንዳንጸና ከሚያደርገን አንዱ ተግዳሮት በሳኦል ሕይወት ማየት ትችላላችሁ። ሳኦል 7 ቀን ጠብቀኝ ነው ያልኩ። ለምን ሳትታገስ እንዲያረካለው ሳሙኤል 7 ቀን ትንሽ መስላችኋል እንጂ ለሳኦል በጣም ከባድ ቀን ነች ያቺ ቀን። እና ፍልስጤሞች በ3 አቅጣጫ መጡበት፣ የሱ ወታደሮች ካዱት፣ ሳሙኤልም ዘገየ እና 6 ቀን ተኩል እኮ ታግሷል። እና አላበጀህም አለው። እንዳልታገስ ምክንያት የሆነ ምንድነው? ብቻዬን ሆንኩ፣ ሰው የለኝም፣ ጠላት በዛብኝ፣ አንተም ዘገየ። ብዙ ጊዜ ማንታገሰው ለዚህ እኮ ነው። ነገር ግን ከሳኦል ተቃራኒ ልክ እንደ ሳኦል ገጥሟት የታገሰች ሴት አለች ሉቃስ 18 ላይ እና ወደፊት እናጠናት ይሆናል። ሴት ድንቅ ሴት። ሴትየዋም ጎባጣ ነበረች፣ ክፉ መንፈስም ነበረባት። ፓስተር የምኩራቡ አለቃ ራሱ አይረዳትም፣ ሰው የላትም። ኢቭን እረኛዋ አይረዳትም። ይገርማቸዋል። እና 18 ዓመት በጣም ብዙ ነው። ነገር ግን ምኩራብ አትቀይርም። እንግዲህ ያኔ ቸርች ማለት ነው ምኩራብ እና 10 ጅው ባለበት አንድ ምኩራብ አለ። እግዚአብሔር ሲመጣ ይጎበኝሻል አይዞሽ ብሏት አያውቅም። እንደሌላው ታክሲ ሮጣ በሰዓቱ ምድርስ አይደለችም። ለምን? ስፓይናል ኮርዷ ላይ ህመም አለ። ሮጥ ብላ መጸለይ አትችልም። ለምን? የድካም መንፈስ ይዋጋታል፣ አዚምና እንቅልፍ ይጥልባታል ማለት ነው። የሚያጽናናት ባይኖርም ነገር ግን ስፍራውን አለቀቀችም። የሚገርማችሁ የመቅደሱ ጌታ ድንገት በምኩራብ የመጨረሻ አገልግሎት ጎባጣውን በመፈወስ ነው ያቆመው እና ማንም ሳይጠራው እዛ ምኩራብ ገባ። አያት፣
ነው ያላት። የሚገርም ነው። እና እጁን ጭኖ ሲፈውሳት ቀጥ ብላ ቆመች። አስገራሚ ነው በእውነት። እቺ አብርሃም ልጅ ሆና 18 ዓመት ሙሉ ሰይጣን ያጎበጣት ከስራቷ ልፈታ አይገባምን? ኦ ጽናት! 16 ዓመት ጠበቅኩ፣ 17 ዓመት ጠበቅኩ። እግዚአብሔር ጎባጣ ሆኜ እንድቀር ፈቅዶ ነው። ከሱ ከመጣ እንደወደደ ያርጋል አለችም። በትዕግስት ጠበቀችው። ይገርማችኋል። የምትጠብቀው ጌታ ድንገት መጣላት አይደለም። እንደ ሳኦል 7 ቀን መጠበቅ አልቻለችም። ሳኦል 7 ቀን አልቻለም። 18 ዓመት ጠበቀች። ድንቅ ሴት። እዚህ ላችኋል። ለአብርሃም እኮ ቃል መጥቶለታል። ግን ሳራ ደከመች። በቃ ወደ አጋር ገባለችው። ለምን? ማህፀኔ የወር አበባዬ ቆመዋል፣ ጡቴ ሸብሽቧል፣ እንደ ሴቶች መውለድ አልችልም። ስለዚህ ወደ አጋር ገባለችው። እና እግዚአብሔር ግን መጥቶ በተናገረ ወራት ለሳራ አደረገላት ተብሎ የተጻፈው አለ። እዚህ ላችኋል። እና አብርሃምና ሳራ እስከ መጨረሻው ለመታገስ አልቻሉም። ተፈጥሮን ማንበብ ጀመሩ ማለት ነው። ለምን አልቻሉም ብትሉ ሁለት ነው ሚስጥሩ። የተነገረውን የተስፋ ቃል ማሰላሰል ያቆሙና ጸሎት ያቆመ ሰው አይደለም መታገስ አይችልም ማለት ነው። ነገር ግን ይስሐቅና አይደለም የይስሐቅ ሚስት ርብቃ 20 ዓመት ሙሉ መካን ነበሩ። ትዝ ይላችኋል። እና ይስሐቅ ባገባት ጊዜ 40 ዓመት ነበር። ሲወልዱ 60 ዓመታቸው። ይስሐቅ 60 ዓመቱ ነበር። 20 ዓመት ሙሉ ሳታጉረመርም ወደ ሌላ ወንድ ሳትሄድ እሱም ወደ ሌላ ሴት ሳይሄድ ጸንተው ቆመው ነበር። ከባድ ነው። በተነገረው የተስፋ ቃል ላይ እንዴት ደረሱ? እንደዚች መበለት የሚፈልጉትን በእጃቸው እንዴት ከተቱ ብትሉ ሚስጥሩ ሁለት ነው። ሙሴ በዝርዝር አልጻፈልንም እንጂ 100% እርግጠኛ ነኝ ለአብርሃም የተነገረውን ለይስሐቅ የተነገረውን አይደለም የተስፋ ቃል እያሰላሰሉ በጓዳቸው ጸሎት ስለነበረ አይደለም እስከ መጨረሻ ጸንተው ተስፋቸውን አገኙ ማለት ነው። ኢዮብ እንዲሁ ነው። ይሄ ሰው ታውቃላችሁ፣ እሱ የወለዳቸውን ሴቶች በምድር ላይ እንደ ቆንጆ አልነበሩ። 7 ሴት ላይ ያለው በጣም እጅግ የሚያምሩ ነበሩ። 10 መሰሉ ልጆቹ ከመከራው በኋላ። ሀብቱም 3 እጥፍ ነው ይበዛለት። እንደታገሰ እንደተባረከ ማይታችኋል እያለ የትዕግስት ምሳሌ ያደረገው ማለት ነው። ለኢዮብ እስከ መጨረሻው ጸንቶ እንዲቆም የረዳው ምንድነው ብትሉ ሁለት ነው። በጸሎት ከእግዚአብሔር ጋር የተጣበቀና የተነገረውን የተስፋ ቃል የሚያሰላስል ሰው ጨለማውን ሰንጥቆ መሄድ ማንነት አለው ማለት ነው። እነ ሐና እነ ዘካርያስን ማንሳት ትችላላችሁ። በእውነት ዘካርያስ አልቻለ መጨረሻ፣ ሐና ግን ተስፋዋን አግኝታለች። ዕንባቆም በመጨረሻ ነው የተማረው። የወራ ስራ ቢጎል ከብቶች ከጋጣው ቢጠፉ እኔ ግን እጠብቀዋለሁ፣ በማማዬ ላይ እጠብቀዋለሁ። ምን እንደሚያደርግ እስካይ ከባድ ነው እንዲህ ያለ ተስፋ ቃል። በመጨረሻው ዘመን ለንጥቀት ወይም ለእግዚአብሔር መንግስት የተዘጋጁ ሰዎች ምልክታቸው ምንድነው? ቃሉን በልባቸው የሚያሰላስሉ። ሁለተኛው ብቸኛ ምልክት ሁልጊዜ በጸሎት መንፈስ የሚኖሩ ናቸው። እኛ ቸርች ሁላችሁ የምታውቋት ማዚ እዚህ ጋር የተቀመጠችው በጣም የምትገርም ሴት ነች። የጸሎት ያኔ በመንግስት ለውጥ ጀምሮ ነው ማቃት። ድሮ እና ኤርትራውያን ይውጡ ይባላል። ተይዘው ሲሄዱ ያለው ዕቃ ሲሸጡ አንዳንዱ ያለቅሳሉ። ያኔ እኮ ምንም ተስፋ በሌለበት በእውነት እኔ አልሄድም። እሷ ሁሉ ለመላክ የጠቆሙ ሰዎች ሁሉ ነበሩ። በእውነት ኢየሱስ ከኔ ጋር ነው፣ አብዮት ጥበቃ ይመጣል፣ አትወስደኝም። ወንድ ብዙዎች እንደ እብድ ይቆጥሯታል። ይገርማቸዋል። እሷ ግን ታውቃለች አምላኳን። እና ገርማለሁ። በጣም እየጸለየች ባሏን አመጣች፣ ቤተሰቧን አመጣች፣ ልጆቿ አመለጡ። አይደለም አሁን የምናያት የተወደደች እናት በሷ የጸና ጸሎት ብዙ ታሪክ ሲሰራ ይቻላል። በእውነት ነው በህይወት እንደኔ የምናየው ከመንግስት አዋጅ ከምናየው ነገር ከነባራዊ ውጪ በእግዚአብሔር የታመኑ የተስፋ ቃላቸውን የእግዚአብሔርን የተስፋ ቃል የሚጠብቁና በጸሎት የማይዝሉ ሰዎች ሁሉ ጊዜ ድል በመንሳት ይኖራሉ። የዛሬው ትምህርት ሁለት ነው።
ወደ ውይይት ከመሄዳችን በፊት ትንሽ ልከልስላችሁ። የኔ ነገር አብቅቷል፣ የተነገረልኝ የተስፋ ቃል የሚፈጸም አይመስለኝም፣ የማየው ነገር ያስፈራኛል፣ ይሄ ነገር የሚወርሰኝ ይመስለኛል እያል ለምንጨነቅ በእውነት እንደዚህ እንደ ክፉ ዳኛ ሰውን እንደማይፈራ ጨካኝ ሰው ይሄ መከራ ሊወስደኝ ነው ብለን ለምንፈራ እና ልባችን መዛል ለጀመረ አይደለም መጽናት ላቃተው ለተበረከረክን ነው የእግዚአብሔር እኮ መልእክት። በጸሎት የሚጸኑ የተስፋ ቃላቸው ያገኛሉ። ለክርስቶስ ምጽአት የተዘጋጁ አይደለም እነሱም ወደ ጌታ ለመሄድ በህይወት መንገድ ላይ ያሉ ሰዎች ሁሉ ጊዜ በጸሎት የሚጸኑ ናቸው ማለት ነው። እንግዲህ ከዚህ ከመበለት ምን እንማራለን? በእውነተኛ የእግዚአብሔር ምርጦች የሆንን ከዚህ ሴትዮ ምንድነው የምንማረው? ተስፋ የቆረጠ ሰው አለ በዚህ ጉባኤ? የእግዚአብሔር ተስፋ ዘገየብኝ፣ የማየው ይወርሰኛል፣ ለምጽአቱ ምድርስ አይመስለኝም፣ የዓለም መከራ እየጨመረ ነው ለሚል አለ እግዚአብሔር ይላል። በእውነት ለሚጸልዩ ሰዎች ይሁን ሁሉ ማዕበል የሚያልፉ ጉልበት ስላላቸው ጸሎትን አታቁም፣ ቃሉን ማሰላሰል አታቁም። የምትጠብቀው ጌታ ድንገት ይመጣል። አሜን። እግዚአብሔር በጸሎት እንድንበረታ ጸጋውን ያብዛልን። ጥቂት እንጸልይና ከዛ ሰዓት ስላለን ወደ ውይይት እንሄዳለን። ግን ቅዱስ ቃሉን በጸሎት ትንቢታዊ ቃል አለኝ በዚህ ጉባኤ ላለን ዛሬ እግዚአብሔር ይናገራል። ልጄ ሆይ ከዚህ ከመበለቷ በላይ ምን ደርሶብሻል? እሱ እኮ አመፀኛ ዳኛ ነው። ሰውን የማይፈራ ክፉ ነገር ነው የገጠማት። ባሉ የላት፣ ገንዘብ የላት፣ ጸጋ የላት፣ ጨካኝ ሰው ፊት ነው የቆመችው። ግን ትጮኻለች ጸንታ። እግዚአብሔርን የማይፈራውን ድል ከነሳችማ እኔ እኮ እንደ አመፀኛው ዳኛ አይደለሁም ልጄ። በጸሎት ጸንተ ብትጠብቀኝ እነሆኝ የምል አምላክ ነኝ። በደረቁ አይደለም እኮ ማስጮው። ጸጋ አለ፣ ማላጅ በሰማይ አለ፣ በምድር መንፈስ ቅዱስ አለ፣ በሰማይ ክርስቶስ አለ። ጸሎትን የማይሰማ በዳመና ውስጥ የተሸሸኩ ይመስልሃልን? አይደለም። ድምፅህን እኮ የምጓጓ ፍትህ ልበይንልህ የምጠባበቅ የምወድ ጌታ ነኝ። ስለምን ሆድ ይብሳል? ለምን ታከትክ? ለምን ዛልክ? ለምን ዛልሽ? እህቴ የዘገየ ይመስልሻልን? የምትጠብቀው ጌታ ይመጣል። ፈጥኖ የማይፈርድ መሰለሽን? እግዚአብሔር የማይሰማ ማያ ያደረግሽኝን? እኔ እንደ ክፉ ዳኛ ነኝ አይደለሁም። አንቺ እኮ ለእኔ ምርጥ ነሽ። ፈጥኜ ልፈርድልሽ፣ ፍትህ ልበይን የምጠባበቅሽ ነሽ። ስለምን ልብሽ ዛለ? እግዚአብሔር ይህን እኮ ነው የሚለው። ስለምን ጸሎትን ለምን አቆምሽ? አምና ጸለይኩ፣ ጾምኩ፣ እጅ ተጫነብኝ፣ ጮኩ፣ አለቀስኩ፣ ምንም ይሆን የለም አልሽ። ተስፋ ከመቁረጥ የተነሳ ጸሎት መንበርከክን እናንተ ለእኔ ምርጥ ናችሁ። ስለዚህ ልብ አይዛል፣ አይታክትም። በጊዜው እግዚአብሔር ሊፈርድ ፈጥኖ ይመጣል። እንጸልያለን። ጌታ ሆይ እርዳኝ። እንደ ልጅነቴ መጸለይ ያቆምኩት እኔን እርዳኝ። አንተን በመጠባበቅ ተስፋ የዛልኩት ምንም ጸሎቴ የሚሰማ አልመስልህ አለኝ። ጌታ ሆይ እንዲሁ ለአየሩ ምጮህ ይመስለኛል፣ ንፋስ ምጎስም ይመስለኛል። የኔ ጸሎት በአንተ ፊት ሞገስ ያጣ ነው የሚመስለኝ። ለምን ብዙ ሞክሬ አልሆነልኝም። እንደዚህ እንደ አመፀኛው ዳኛ ፊቴ የቆመ ነገር አልወድቅ አለ። በቃ እንደወደደ ነገሩ ይሁን ብለህ አቆምክ። እግዚአብሔር ይላል አታቆም። እቺ መበለት እንኳን እንዲህ ከሆነች አንተ ከሷ አትሻለም? ለኔ እኮ ምርጥ ነህ ነው የሚለው እግዚአብሔር። እኔ እንደ ክፉ ዳኛ አይደለሁም ነው የሚለው እግዚአብሔር። ለመነጠቅ ወደ ጌታ ለመሄድ የተዘጋጀ ሰው ማን ነው? የእግዚአብሔርን ቃል ሁሉ የሚያሰላስል አይደለም፣ በጉልበቱ ላይ ጸሎት የማይጠፋ ሰው እንድንሆን እግዚአብሔር ይርዳል።